ደስታ በደም ስሬ ውስጥ እየተዘዋወረ ያክል እየተሰማኛል። የዘመናት ናፍቆቴን ጉድለቴን አንቺን አግኝቼሻለሁ እናቴ። አገኘሁሽ እናቴ፣ አግኝቼሻለሁ። ምናሽ? እኔ ይሄ የሞትና የሽረት ጉዳይ ነው። ከትልቅ ጉድ ነው ያወጣሽ። ከልብ ነው ማመሰግንሽ። ሽልማት ይገባሻል። ይሄው ለኔ ነው። ገና ከዚህ በላይ ጨምርልሻል። እሺ አመሰግናለሁ። ትልቅ ጨምር እኮ ነው የሰራሽው። ደግሞ ይሄ ሲያንስሽ ነው ደግሞ የሚጨምርልሻል። እንደዛ ከሆነማ ይገባኛል። ለማንኛውም ደስ ስላለህ እኔም ደስ ብሎኛል። አዎ በሚገባ በደንብ ነው የሚገባሽ። ከሞት ውስጥ እኮ ነው ያወጣሽ። ዛሬ ከባድ ቀን ያሳለፍኩት፣ በመጨረሻም ቀኔን አሳመርሽ። እሺ በቃ ደህና ዋል። አኩርተሽኛል የኔ ልጅ። እሺ ተመስገን። ትልቅ ሸክም የተገላገልኩት። ከነዚህ ፋይሎች ውስጥ አንዷ ብጫቂ እንኳን ፖሊስ ወይም ጠላት እጅ ቢገባ ህይወቴ ሲኦል ነበር የሚሆነው። ሰለሞን የድሮ ጓዴ ምንም እንደማታመጣ እኮ ነግሬ ነበር። አልሰማ አልከኝ እንጂ። አሁኑ ተመለሽ! አሁኑ ተመለሽ! ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። እንዴት ናችሁ የኔ ውድ ቤተሰቦች? አደራ ድራማ እንግዲህ በክፍል 52 ላይ ብሌን እናቷ ሰላምን አገኘሁሽ እናቴ፣ የዘመናት ናፍቆቴ አገኘሁሽ፣ ካጠገቤ ሆነሽ ነው እያለች እንግዲህ ሰላም በተኛችበት ስታወራ ሰላም ድንገት ነቅታለች። ሰላም ያወራችን ሁሉ የሰማች ይመስለኛል። ብሌን እንግዲህ አሁን ላይ ለሰላም ልጇ መሆኗን በግልጽ መናገር የማትችልበት ጊዜ ላይ ነው ያሉት። በእርግጥ በኃይሉ እሷ እንዳወቀች አውቋል። ስለዚህ ከዚህ በላይ ምን ይመጣል? ሰላም ማወቅ አለባት የሚለው ነገር እንግዲህ ሌላ ደግሞ እንዳያጓትቱት ማለት ነው። ብሌን እናቷ ሰላም መሆኗን ካወቀች በኋላ እናቴ ብላ በግልጽ መናገር የማትችል ከሆነ ሌላ ችግር ነው። እስካሁን የተሰቃየችው ይበቃ ነበረ። እንግዲህ ሳሚ እናቷ ሰላም እንደሆነች ሲነግራት ብሌን ወደ ቤት ሂዳ ነበረ። ሰላም በሰዓቱ ተኝታ ስለነበረ ብሌን እናቷን አይኗን እያየች ብቻዋን ስታወራና ስታለቅስ ድንገት ሰላም ነቅታለች። እንግዲህ ሰላም ይህን ነገር በትክክል የሰማች ይመስለኛል። ምንድን ነው ያልሽው? ምን ነበር ያልሽው? እያለቻት ነው። ብሌን ይህን እውነት ግን ለመደበቅ እያለቀሰች ስለነበረ እንባዋን ስጠርግ ነበረ። እንግዲህ አቶ በኃይሉ መረጃውን አጠፋለሁ ብሎ ቢለፋ እውነት እንግዲህ ትዘገያለች እንጂ መውጣቱ አይቀርም። የአደራ ድራማ ታሪክ በጣም የሚያሳዝን ነው። እስካሁን ባለበት ክፍል እውነት ለመናገር ከሆነ አቅጣጫውን ሳይስት በጣም አስተማሪነቱ እና እውነተኛ እስኪመስል ድረስ እንደዚህ አይነት ህይወት አለ። በእህታቸው በቤተሰቦቻቸው በጣም በቤተሰቦቻቸው ህይወት የሚቀልዱ ማለት ነው። ገንዘባችሁን ብቻ የሚፈልጉ ይሄ ነገር ግልጽና እውነት ነው። እንግዲህ ታሪኩ አደራ ቢሆንም ግን ሰላም ታሪኳ የሚያሳየው ከአረብ ሀገር መምጣቷን ነው። እንግዲህ አረብ ሀገር ባትሄድ ኑሮ ሰላም ልጇ ብሌንን በስርዓቱ በችግርም ሊሆን ይችላል በስርዓቱ አሳድጋ እንደ ወይዘሮ ገነት ጉልትም ሽጣ ሊሆን ይችላል ምንም አድርጋ ብሌንን አሳድጋ ልጇ ካጠገቧ ሳትለያት ትኖር ነበረ። ነገር ግን ለተሻለ ህይወት፣ ምክንያቱም ያልተሻለ ህይወት ስላላት ነው ሄደችው። የሆነ ትርፍ ነገር ፈልጋ አይደለምና እንግዲህ አስቡ። በዛ ችግር ውስጥ ያችን ህፃን ልጇን አንዲት ፍሬ ልጇን ትታ የሄደችው ስደት ያች ሴት የተሻለ ነገር ለልጇ ፈልጋ ነው። እና ብዙ ጊዜ አረብ ሀገር የምንሄድ ወይም ደግሞ የምትሄዱ ልጆች እንደዚህ አይነት ፈተናዎች በጣም ይገጥሟችኋል። ገንዘባችሁን ብቻ የሚፈልጉ የእናንተን ገንዘብ ለማግኘት የእናንተን የሆነ ነገር አሳጥተዋችሁ የለፋችሁበትን የደከማችሁበትን የላባችሁን ለመንጠቅ
ዘመድ ይብሳል ይሄን ለማድረግና አጠገባቸው ያለ ሌላኛው ልጅ ምንም እየተንከባከቡ እናንተ ሩቅ ናችሁ ተሰዳችሁ የምትኖሩትን ይሁን እንደ ሰው አይደለም የሚቆጥሯችሁ። በጤና እስካላችሁ ድረስ ገንዘባችሁ ጉልበታችሁ ሲያልቅ ድረስ ነው የሚበሏችሁ እና ልክ ጉልበታችሁ ሲያልቅና ጤና ትንሽ የጤና ችግር ካለባችሁ ከሌላው ማህበረሰብ ወይም ከጎረቤት ወይም ከሌላ ቀድመው እነሱ ናቸው አብዳለች እንደዚህ ብላለች እያሉ እንግዲህ ብዙ ማውራታችሁን ወይም ደግሞ ከነሱ ከባህላቸው ለየት ብለሽ በንግግር ምናምን ከተለየሽ አሳልፎ ነው የሚሰጧችሁ። አብዳለች እኮ ታማ ነው እዛ እንደዚህ ያድርገዋት ነው አይደል የሚባለው። ገንዘባችሁ ሲሆን ግን በጣም ነው የሚጣፍጣችሁ። በተለይ ዘመድ ይብሳል ለዚህ ነገር ያው ለንግግር ይቅርታና እና ሰላም እንደዚህ አይነት ነገር ነው የገጠማት። አያችሁ እንግዲህ ባትሄድ ኑሮ የሁሉ ነገር ወንድሟ ክፉ ቢሆን እንኳን ልጇን እንደዚህ አታጣም ነበርና ምን እንዳደረጋት ተመልከቱ። እሱ እግሯ እንደወጣ ነበር እንግዲህ እሷ በነበረች ሰዓት ጥሩ ወንድም መስሎ እሷ ደግሞ ያንን ጥሩነቱን ስለምታውቅ ነው። በኃይሉ ጥሩ ወንድም ነው፣ ልጄን ይንከባከብልኛል፣ ልጄን ይጠብቅልኛል ብላ ትታለት ሄደችው ማለት ነው። እሱም ደግሞ ኃላፊነቴን እወጣለሁ ሲላት አደራ ብላ ልጇን ሄደች። ምንድን ነው ያደረገው እሱ? ብቻ እግርሽ አንዴ ይውጣና ገንዘብ ላኪ እንጂ የማደርገውን ታውቂያለሽ ነው ያላት በውስጡ ማለት ነው። ተንኮል እንዴት አድርጎ የእሷ የሆነ ነገር እንደሚነጥቃት ገና ያኔ የዛሬ 10 ዓመት ወደ አረብ ሀገር ሳትሰደድ ቀድማ ያኔ ልጇን በእንባ ስትለያት ማለት ነው፣ በሌልን እያለቀሰች ስትለያት፣ እሱ ግን እያሽሟጠጠ ነበር በውስጡ እንዴት አድርጎ ገንዘቧን እንደሚበላ እንዴት አድርጎ ባዶዋ እንደሚያስቀራት ብቻ እንደ እግርሽ ይሄድልኝ እና ገንዘብ ላኪ እንጂ ሌላው ለኔ ታዩ እያለ እንዴት አድርጎ እህቱ እንደሚጎዳት ያስብ ነበር። ማለት ቢያንስ አንድ ነገር አይደለም ገንዘቧን ትስጠኝ እሺ በቃ ልጇን ልንከባከብ አይደለም፣ ልጇንም ገንዘቧንም ማሳጣት ነው የሚፈልገው። ይሄ በጣም ክፋት ነው። ለምን እንደሆነ አላውቅም። እንግዲህ አረብ ሀገር ልክ ስንሄድና እኛ ሰርተን የራሳችን ህይወት ያለን አይመስላቸውም ቤተሰብ። እነሱም ብቻ የእኛ ገንዘብን የሆነ ከቅጠል ላይ የሚቆነጠስ ነገር በቃ ያላረ እንደዛ ነው የሚመስላቸው እንጂ አፈር ደሜ ግጠን። በተለይ ደግሞ አረብ ሀገር ውስጥ ዝቅ ብለን የሁሉም ህይወት አንድ ላይ ሆን ይችላል። አንዳንዱ መልካም ህይወት ሊኖር ይችላል አረብ ሀገርም ውስጥ ሆኖ ማለት ነው። አንዳንድ ግን ብዙ ነገርን ትንሽ ትልቁ እያዘዛችሁ እያንጓጠጣችሁ አይደለም ስንት ነገር ሰርተን ነው አረብ ሀገር ላይ እንዲህ በቀላሉ የሚመጣ ነገር የለም አይደል? ታመን ወገባችን እስኪታመም ድረስ ሰርተን አፈር ደሜ ግጠን ነው የምናመጣውና ማንም ሰው እሱን አያስብልንም። ልክ ብራችን ሲመጣ ብራችን ነው የሚፈልጉትና አጠገባቸው ያለ ልጃቸው ግን የእኛን ያክል ደሞዝ እንኳን ቢከፈለው ከሱ 5 ሳንቲም ያለ ብድር የማይከፍሉት 5 ሳንቲም አይወስዱም። እና ለምንድን ነው እኛ ላይ ሲሆን እንደዚህ የሚሆነው ብዬ ጥያቄ ይፈጥርብኛል። ሰላም እንግዲህ እንደዛ ነው የሆነችው። ሰውየው ገንዘባቸው አይደለም በኃይሉ የቤተሰቦቻቸው ገንዘብ አለ። በዛ ላይ ሰላም የአባታችንን ንብረት አካፍልሃለሁ ግማሹን አንተ እኮ ወንድሜ ነህ ስትለው እሱ እንደዛ አይደለም የሚፈልገው። የእሷን ህይወት ምስቅልቅል ማድረግ፣ በተለይ ደግሞ አረብ ሀገር ሄዳ የምትልከውን ገንዘብ መጫወቻ ማድረግ ነው የሚፈልገው። እና ይሄ በጣም ከባድ ነገር ነው፣ ምቀኝነት ማለት ነው። እና እንግዲህ አቶ በኃይሉ ያቀደውን ነገር ለማድረግ እግሯ እስኪወጣ ነበር የጠበቀው። ከዛ ያችን አንዲት ፍሬ ልጇን ያሰቃያት ነበረ። ምግብ ስር የህፃን ልጅ ናት። ምናልባት 5 ዓመት 6 7 ዓመት ቢሆናት ነው ትታ ስትሄድ ማለት ነው። እሱ ግን ያችን ህፃን ልጅ እንግዲህ ያለ አቅሟ ስራ እንድትሰራ ሲያደርጋት ሲያሰቃያት፣ ከዛ ጭራሽ እንግዲህ ሰላም ደግሞ ሁላችንም ያልፍልናል ብለን ነው አይደል የምንሄደው። ግን ሁሉም ሰው አረብ ሀገር ወይም ስደት ሄዶ የተሳካለት ሰው የለም። ለዚህ ለስደቱ ኑሮ እንኳን ሁሉም ሰው አልተሳካለትም። እንደውም የተሳካልን ሰዎች እድለኞች ነን ማለት ነው በእነሱ አንግል ስናየውና እኛ ልፋቱን ድካሙን ልናሰብ እንችላለን፣ ብዙ ነገሮችን ዝቅ መደረጋችን ምናምን። ግን ከዛ የባሰ ደግሞ ጤናቸውን አጥተው ያለ አግባብ ታስረው ያለ ጥፋታቸው በጣም ብዙ ህይወትን የሚያሳልፉ አሉና ሰላም እንግዲህ እንደዛ ነው የገጠማት። እስር ቤት ነው የገባችው። በሄደች በአመቷ ያሰሪዎቿ ልጅ ሲሞት አንቺ ነሽ የገደልሽው በማለት ለ10 ዓመት ያለ ፍትህ ነበር እስር ቤት የኖረችው። አያችሁ የ10 ዓመት ማለት ነውና ይህ አጋጣሚ እንግዲህ ከወንድሟ ጋር አስተዛዘባቸው። ወንድምየው ደግሞ 1 ዓመት ጠበቃት። ቢጠብቅ ገንዘብ አይመጣም፣ ቢጠብቅ ስልክ አይደወልም። ከዛ ምንድን ነው ያደረገው? የገዛ የእህቱን ልጅ አውጥቶ ነው የጣላት። አያችሁ በኃይሉ ምን አይነት ጨካኝ ሰው እንደሆነ። እንግዲህ ሰላም እስር ቤት ገብታ
አንዳንድ ህይወት እንደዚህ ናት። በቃ እኛ ባቀርናት መንገድ አይደለችም። እና እንግዲህ ሰላም የገጠማት ነገር የብዙዎቻችን እህት ህይወትን ይቃኛል። ሰላም ያለ ጥፋቷ ነበረ ያሰረቿ ልጅ ሲሞት አንቺ ነሽ ገዳይ ተብላ ለ10 ዓመት ምንም አይነት ፍትህ ሳይኖር ማለት ነው። ከዛ ግን ነገሩ ሲጣራ እሷ እንዳልገደለች ታውቆ ከ10 ዓመት በኋላ ከስር ተለቃ ከዛ ምንድን ነው የሆነው እንግዲህ ሰዎቿ አሰሪዎቿ ማለት ነው የ10 ዓመት ገንዘብ ነው የሰጧት። በጣም ብዙ ገንዘብ ነው ይዛ የመጣችው ማለት ነው። እና እንግዲህ ያንን ይዛ ስትመጣ ወንድምየው ያን ሁሉ ዘመን ስለጠፋች ሰው ትሆናለች ብሎ አልጠበቀም ስትመጣ እና መታ ልጅ የት ናት ብላ ስትጠይቀው ፎቶዋን የህፃንነቷን ፎቶ ነው የምታውቀው። ቀዶ ነበረ ፊቷ ላይ የወረወረው። እኔ ያላውቅልሽም 1 ዓመት 2 ዓመት ብለሽ ሂደሽ አንቺ 10 ዓመት ኑረሽ መተሽ አላውቅልሽም ማለት ታስራ እንደነበረ ስትነግረው ብዙ መከራ እንዳሳለፈች ስትነግረው ጭራሽ ባሰበት ማለት ነው። ምንም የላትም ይችማ ደሃ ናት ብሎ አሰበ። በቃ ባዶዋን የመጣች ዝም ብላ እንዲሁ። ስለዚህ እኔ ምን አገባኝ ነው ያለው። እንግዲህ ልጇን እንኳን ማናገር አልፈለገም የት እንዳለች እና ከዛ እንግዲህ ሰላም ለመነችው እግሩ ስር እንዴት ሲረግጣት እንደነበረ አይታችኋል። ምን አይነት ጨካኝ ወንድም እንደነበረ። ሰላም ግን በዛ ውስጥ ሆና እንኳ በወንድሟ አልጨከነችም። እንግዲህ አንድ ሀሳብ ነው ያቀረበችለት። እባክህ ልጄን አምጣልኝ የፈለግከውን ገንዘብ በቃ አንተ የፈለግከውን ነው ያለችው። አንተ የምትፈልገውን ገንዘብ ልሰጥህ ዝግጁ ነኝ ያለችው። እንግዲህ የሚፈልገውን እሱ በቃኝ የሚለውን ገንዘብ እንድትሰጠው ነግረው ነበረ። ነገር ግን በኃይሉ ምንድን ነው የሚፈልገው? እሷን ባዶ ማድረግ ነው። በቃ ልጇንም ንብረቷንም ህይወቷንም መንጠቅ ይፈልጋል። ይሄ ምን አይነት ክፋት እንደሆነ አላውቅም። ችግር ብቻ አይደለም በኃይሉ ያለበት፣ ምቀኝነት አለበት ክፋት ውስጡ ላይ ስላለ ነው። እና እንግዲህ ቀጥታ ያደረገው ነገር እንደምታውቁት የፈለግከውን ገንዘብ እሰጥሃለሁኝ ስትለው ከየት አመጣሽ ነው የምትሰጪ? ለዘመናት እኮ እስር ቤት ነበርሽ ብሎ ይላታል። እንግዲህ እሷም ታሪኩን ታጫውተዋለች። ታዲያ እንግዲህ በዚህ ሰዓት አቶ በኃይሉ አንድ ሀሳብ ወደ አእምሮ ይመጣል። እሱም ያላትን ሁሉ መንጠቅ፣ ነፍሷንም እንደዛው እሷንም መግደል ነው የሚፈልገው። የምን ልጅ ደግሞ ጭራሽ ልጇን ሊያገናኛት ገንዘብ አለኝ ስትለው ነው እንግዲህ ሁሉ ነገር የተቀየረውና ከዛ እንግዲህ ምንድን ያደረገው ልጁ ያልሆነችን ልጅ አምጥቶ የእሷን ንብረት ሙሉ ለሙሉ ወስዶ ያችን ልጇ ላልሆነች ለማያውቃት ሴት እንኳን 25% ሊሰጣት ነበር የሰላምን ንብረት። ሰላምን ከገደልሻት 25%ቱን ለእሷ ሌላውን እሱ ሊወስድ ማለት ነው። እና እንግዲህ የበኃይሉ እቅድ እዚህ ጋር ነው የሚጀምረው። እና ሁል ጊዜም ከሌላችሁ በተለይ ይሄ ታሪክ ማለት ነው የብዙዎቻችሁን የአረብ ሀገር እህቶቻችንን ታሪክ የሚነካ ነው። እንደዚህ አይነት ህይወት በጣም ብዙ ሰው ያላሰበው ለስራ ሄዶ ያላሰበው የሚገጥመው ያለ ጥፋቱ በእስር ቤት የሚኖር ብዙ ወገኖቻችን አሉ፣ ያለ ፍትህ ማለት ነው ተረስተዋልና እንደዚህ አደራ ብለው ልጆቻቸውን ለዘመድ ለቤተሰብ ሰጥተው ልጆቻቸው ምን አይነት መከራ እንደሚደርስባቸው ይሄ ትክክለኛ ነገር ነው እንግዲህ እያሳየ ያለው እስካሁን ባለው የአደራ ድራማ ታሪክ ማለት ነው። እና እንግዲህ ያ ሁሉ ታሪክ የበኃይሉ የተደበቀ ማንነት እንደዚሁ የሚቀጥል መስሎት ነበረ። በኃይሉ በጣም ብዙ ተንኮሎችን በተደጋጋሚ ሲያደርግ እያየን ነበረ። ሰላም ላይም ልጇ ላይ ብሌን ላይም እንዲሁ አሳዳጊዋ ወይዘሮ ገነት ላይም ብቻ ምን አለፋችሁ ሁሉንም ሰው ለመጉዳት ሲሯሯጥ ነበረ። አሁን ግን ሁሉም ነገር ያበቃ ይመስለኛል። አቶ በኃይሉ ሲበዛ ጨካኝና ወንጀለኛ ሰው ነው። ሰላም ይሄን ማንነቱን ሳታውቅ እንግዲህ ወንድሟ የሚላትን ነገር ሁሉ ልጇ ያልሆነችውን ልጅ አምጥቶ ልጅሽ ናት ብሎ ሲሰጣት ወንድሟን በማመን በጣም ብዙ ነገር ስትሸወድ አይተናት ነበረ። ድንገት እንግዲህ አንድ ቀን በተደወለ ስልክ ነው ሳሚ ነው ሰላምን ያነቃት ማለት ነው። ቃል ልጅሽ አይደለችም ወንድምሽ ነው። አባታችሁ ንብረቱን ሁሉ በአንቺ ስም አድርጎ ስለነበረ በአንቺ ይቀና ነበረ እና እንግዲህ የአንቺ ልጅ ያልሆነችውን ልጅ አምጥቶ ልጅሽ ብሎ የሰጠሽ ቃል ያንቺ ልጅ አይደለችም። ያንቺን ልጅ ወደ አረብ ሀገር እንደሄድሽ ነበር አውጥቶ መንገድ ላይ የወረወራት። እሱ የት እንዳለች ያውቃል ብሎ እንግዲህ ሰላም ከተኛችበት ሁሌ ትጠራጠራለች፣ ግን ደግሞ ወንድሟ ያሳምናት ነበረ። አንቺ እኮ ብቸኛ እህቴ ነሽ እያለ እንግዲህ በቅቤ ምላሱ ሲላት ነበረ፣ ሲያታልላት ነበረ። ሳሚ የተናገረው ነገር ግን ሰላም አነስቶታል። ሰላም በነገራችን ላይ አባቷን ራሱ የገደለው በኃይሉ እንደሆነ ብሰማ ጉዷ ነበረ። እንግዲህ ከዛ በኋላ ሰላም ተቀየረች። ባንዴ ነው የተቀየረችው። እንደዛ ብዙ ነገር እያየች ብዙ ጥፋቶችን በኃይሉ ሲያጠፋ እያየች ያልተጠራጠረችው ቃልም እንደዛው በጣም ብዙ ጥፋቶች ስታጠፋ እያየች ያልተጠራጠረችው ሰላም
አንድ ቃል በተናገረው ሳሚ ግን ሁሉንም ነገር ትታለች እና በጣም ነው ደስ የሚለው። እንግዲህ እንደዛ ማድረጓ አሁን ላይ እውነትን እንድደርስበትና የልጇ ማንነትን ደግሞ አድራሻ እንድታቅበት ይረዳታን ብዬ አስባለሁኝ። ታዲያ እንግዲህ እነዚህ ነገሮች ተደራርበው በኃይሉም ከቤት ታስወጣዋለች። እሱን ብቻ ሳይሆን ቃልንም ሳይቀር እንግዲህ ከቤት መንቅራ ወጥታለች። ስለዚህ ቤቷን እያጸዳች ነው ቀስ በቀስ ማለት ነው። እና እንግዲህ የቀረቻት አንዲት ብሌን ናት። ብሌን እዛ ቤት እንግዲህ እንደ ሰራተኛ ሆና እየቀጠለች ነበረ። ነገር ግን ሳታስበው በሚያፈቅራት በሳሚ በኩል የእናቷ እውነተኛ እናቷ ሰላም መሆኗን ሰምታለች። እና ይሄ ለብሌን በጣም የተለየ ነገር ነው። በጣም በብዙ ፈተና ውስጥ ነው የኖረችው። ወይዘሮ ገነት ጥሩ እናት ብትሆንላትም ያው ወላጅ እንዳላችሁ እያወቃችሁ አለማግኘታችሁ በጣም ከባድ ነው እና የሉም ቢባል በህይወት ኦኬ አንዴ በቃ አታውቋቸውም። ነገር ግን መኖራቸው እንድታገኟቸው ያጓጓቸዋል። እና እንግዲህ እናቷን አግኝታለች። ችግሩ አሁን እንግዲህ ሰላም እናቷ መሆኗን መናገር አትችልም ነው። ይሄ ነው እንግዲህ እናትና ልጅ አሁንም ብታቅም እናቷን ከዚህ በኋላ ሰላም እናቷ ለመሆኗ ብሌን ሄዳ ቀጥታ መናገር የምችል አይመስለኝም። ምክንያቱም በጣም ብዙ ነገሮች አሉ። ሌላው ቃል ናት። ቃል እንግዲህ የአቶ ደሳለኝን ፋይል ወይም ደግሞ የወይዘሮ ገነት ባለቤትን ፋይል የአቶ በኃይሉ የወንጀል አይነቶች የያዘውን ፋይል ሰርቃ ይዛ ልትሄድ ስትል እጅ ከፍንጅ ተይዛ ነበረ። ነገር ግን እንግዲህ ወይዘሮ ገነትን አስፈራርታ ወረቀቱን ይዛው ብትሄድም ቃል ግን ቆም ብላ አሰበች። ሁሉ ነገር እንዳለቀለት ማንም ሰው እንደማያዋጣት በተለይ በኃይሉ እንደማይጠቅማትና እንደማያዋጣት ስታውቅ አንድ ነገር አሰበች። ለዳግም መታመን እንፈልጋለች። ስለዚህ ወረቀቱን በመቀየር ለበኃይሉ ሰጥተዋለች። በኃይሉ ወረቀቱን ይዛለት ስትሄድ እንግዲህ በደስታ ቆጥራ የማትጨርሰው ገንዘብ ሰጥቷት ነበረ። ነገር ግን ቃል ከወጣች በኋላ ወረቀቱን ሲያዩ ዝም ብሎ ተራ ወረቀት ነበር፣ ምንም ጥቅም የሌለው። በኃይሉ ሁሉም ነገር አበቃ፣ ከዚህ በኋላ ማንም በወንጀል አልጠየቅም ብሎ ተደሳስቶ ሳይጨርስ ነበረ። ፋይሉን ሲያየው ግን ሌላ ታሪክ ነበረ። እንግዲህ በኃይሉም ያለቀለት ይመስለኛል። ሰላምን በቅርቡ የልጇን የዲኤንኤን ውጤት ማየቷ የማይቀር ነው፣ የቃልን ማለት ነው። ስለዚህ ነገሮች ሁሉ እየተፈጸሙ ያለ ይመስለኛል። ግን አንድ ነገር ምን ታዘብኩኝ፣ ለጊዜው ያው በውሸትን እየሸፋፈን ብዙ ልንራመድ እንችላለን። ነገር ግን የትም ድረስ እንደማንሄድ በዚህ ማሳያ ነው። እውነቱ የሆነ ቀን ይደርሳል። ይኸው ቀኑ ደርሶ ዛሬ ያ በኃይሉ ሲደብቀው በገንዘብ በምን ሲሸፋፍን የነበረው ሐሰተኛ ተግባሩ አሁን ላይ በምንም ሊሸፍነው እራሱ አልቻለም። በምንም በቃ ወጣና እውነት ትዘገያለች እንጂ ተዳፍና አትቀርም፣ እራሷን ታጋልጣለች። እና እንግዲህ የብሌንን እውነትም የሰላም እውነትም እየወጣ ነው። እና ተወዳጅ የሆነው አደራ ድራማ ክፍል 52 ላይ በጣም ደስ የሚሉ ነገሮች ታይተዋል። በቀጣይስ በክፍል 53 ምን ይፈጠራል? በጣም አጓጊ ነው። በሌላ በአዲስ ቪዲዮ እስከምንገናኝ የዛሬ ላበቃን። ቸር ቆዩልኝ። ባይ ባይ።